ሰላማችሁ ይብዛ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። መረጃዎችን ምነግራችሁ ላይ ሳሙኤል ሊክ በመጀመሪያም አርስተ ዜና በኢትዮጵያ መጽሐፍ ቅዱስ ማህበር አስተባባሪነት ሁሉም አብያተ ክርስቲያናት ተሳታፊ ሆኑበትና የመጽሐፍ ቅዱስ ታሪክ ለህፃናት በሚል ርዕስ ላለፉት 7 ዓመት የዝግጅት ስራው ሲከናወን የቆየው የህፃናት መጽሐፍ ቅዱስ ተጠናቆ ተመረቀ። የድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት አዲስ ያስገነባውን ህንጻ አስመረቀ። ከአዲግራት ከተማ አቅራቢያ በሬክተር ስኬል 5.2 የተለካ ርዕደ መሬት ተከሰተ። ከውጭ በዓለማችን ከከፍተኛ ደም ለጋሾች አንዱ የሆኑትና በደማቸው የሚገኘው ፕላዝማ ከ2 ሚሊዮን በላይ ህፃናትን የታደጉት አውስትራሊያዊው ከዚህ ዓለም በሞት ተለዩ። እንደተከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። በኢትዮጵያ መጽሐፍ ቅዱስ ማህበር አስተባባሪነት ሁሉም አብያተ ክርስቲያናት ተሳታፊ ሆኑበትና የመጽሐፍ ቅዱስ ታሪክ ለህፃናት በሚል ርዕስ ላለፉት 7 ዓመታት ዝግጅት ስራው ሲከናወን የቆየው የህፃናት መጽሐፍ ቅዱስ ተጠናቆ ተመረቀ። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል። የካቲት 22 ቀን 2017 ዓ.ም በተካሄደው ምረቃ ላይ የአብያተ ክርስቲያናትና የልዩ ልዩ ተቋማት መሪዎች ጥሪ የተደረገላቸው የዕለቱ የክብር እንግዶች ህፃናት እንዲሁም ስራውን ከጀምሩ ጀምሮ በበጀትና በቴክኒክ ሲደግፍ የቆየው የአሜሪካ መጽሐፍ ቅዱስ ማህበር ተወካዮች በዕለቱም ተገኝተዋል። መጽሐፉ በ3 ቅጾች ተከፋፍሎ የተሰራም ሲሆን ቅጽ 1 እድሜያቸው ከ5 እስከ 7 ለሆኑ ህፃናት፣ ቅጽ 2 ደግሞ እድሜያቸው ከ8 እስከ 10 ለሆኑ ህፃናት እንዲሁም የመጨረሻው ቅጽ የሆነው ቅጽ 3 ደግሞ እድሜያቸው ከ11 እስከ 13 ለሆኑ የተዘጋጀ መሆኑም ተገልጿል። በዚሁም መሰረት በዕለቱ የተመረቀውና ለስርጭት የበቃው ቅጽ 1 ሲሆን ቅጽ 2 እና ቅጽ 3 ደግሞ በህትመት ላይ እንደሚገኝም ተገልጿል። ሁለቱም ቅጾች በቻይና አሚቲ ማተሚያ ቤት ከፍተኛ የገንዘብ ወጪ ተደርጎባቸው በከፍተኛ ጥራት መታተማቸውንም በምረቃው ወቅት ተገልጿል። በስራው ላይ ከፍተኛ ድጋፍ ያደረጉት የአሜሪካ፣ የፊንላንድ እንዲሁም የዴንማርክ መጽሐፍ ቅዱስ ማህበራት ከፍተኛ ምስጋናም ተሰጥቷቸዋል። በተለይ የአሜሪካ መጽሐፍ ቅዱስ ማህበር ከዝግጅቱ በተጨማሪም የህትመት ወጪውን ሙሉ በሙሉ በመደገፍ ለሰጠው የገንዘብ ድጋፍም ከፍተኛ ምስጋናም ተሰጥቶታል። በተጨማሪም በስራው ላይ ተሳታፊ ለነበሩ ሌሎች ተቋማትም ምስጋናና የምስክር ወረቀትም ተበርክቶላቸዋል። በመጨረሻ በምርቃቱ ላይ ለተገኙ ህፃናት በሙሉ መጽሐፉ በስጦታ መልክ እንደተበረከተላቸው ከማህበሩ ማህበራዊ ትስስር ገጽ ያገኘነው መረጃም ያሳያል። የድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት አዲስ ያስገነባውን ህንጻ አስመረቀ። የድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት ጽፈት ቤት ያስገነባውን ህንጻ የካቲት 22 2017 ዓ.ም አስመርቋል። ህንጻውን መርቀው የከፈቱት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበባና የከተማዋ ከንቲባ የተከበሩ አቶ ከድር ጁዋር ናቸው። የድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት ከተመሰረተ ከ30 ዓመታት በላይ ያስቆጠረ ቢሆንም የራሱ የሆነ ጽፈት ቤት ህንጻ ያልነበረው ሲሆን አሁን ግን ከከተማ አስተዳደሩ በተረከበው ቦታ ላይ ከትራንስፎርሜሽናል ዲዛይብል ሜኪንግ ሚኒስትሪ TDMM ጋር በመተባበር አስገንብቶ ያጠናቀቀውን ህንጻ ለእግዚአብሔር መንግስት ክብር ለህዝቡ በረከት እንዲሆን መርቆ ስራ አስጀምሯል። የድሬዳዋ ከተማ ከንቲባ የተከበሩ አቶ ከድር ጁዋር በከተማ ውስጥ ላሉ የሃይማኖት ተቋማት ለሚሰጡት መልካም መስተንግዶና የሚሰጡት አገልግሎት እግዚአብሔር አብስቶ ይባርካቸው ይላል ከመሰረተ ክርስቶስ ቢሮ ያገኘነው መረጃ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በፍቼ አጥቢያ ቤተክርስቲያን የመሪዎችና የወጣቶች መሪ ስልጠና ተካሄደ። የካቲት 18 እና 19 2017 ዓ.ም በተካሄደው በዚህ ስልጠና ከ10 አጥቢያዎች የተውጣጡ 20 የአጥቢያ መሪዎችና 21 የወጣቶች መሪ ተሳታፊ ሆነዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ የመሪነትን ስልጣን በአግባቡ መጠቀምና ተተኪ መሪዎችን ማፍራት በሚል ርዕስ ስልጠና የሰጡ ሲሆን መጋቢ ሽመልስ ጠጂ የወጣት መሪ ዋና ተግባርና ወጣትነትና የምክር አገልግሎት በሚሉ ርዕሶች ላይ ለወጣቶች ስልጠና ሰጥተዋል። በአካባቢው ያሉት አጥቢያዎች በብዙ ፈተና ውስጥ ያለፉ ባሉበት በዚህ ጊዜ ይህን ስልጠና በማግኘታቸው እጅግ ደስተኛ እንደሆኑ ገልጸዋል። በረጲ ሙሉ ወንጌል ቤተክርስቲያን ዓመታዊ የባለትዳሮች ቀን በድምቀት ተከበረ። ባልደረባችን ኤልያስ ወንድሙ ዝርዝር መረጃውን ይነግረናል። ሰላም እንዴት ናችሁ ውድ የጄኤምኤም ቴሌቪዥን ተመልካቾቻችን? ዛሬ እሁድ የካቲት 23 2017 ዓመተ ምህረት የምንገኘው በረጲ ሙሉ ወንጌል አጥቢያ ቤተክርስቲያን ነው።
በዛሬው ዕለት በዚህ ስፍራ ዓመታዊ የባለትዳሮች ቀን በድምቀት እየተከበረ ይገኛል። የጄኤምኤም ቴሌቪዥን በስፍራው ተገኝቶ መረጃውን ወደ እናንተ ያደርሳል። ተከታተሉን። እሁድ የካቲት 23 2017 ዓ.ም በረጲ ሙሉ ወንጌል ቤተክርስቲያን በተዘጋጀው ዓመታዊ የባለትዳሮች ቀን ላይ 150 የሚሆኑ ጥንዶች የተገኙ ሲሆን በቤተክርስቲያን የአምልኮ መዘምራንና በዘማሪት መዓዛ ዝማሬ ቀርቦ ጉባኤው ጌታን አምልኳል። በመቀጠልም በመጋቢ ኤርሚያስ የእግዚአብሔር ቃል መልእክት የቀረበ ሲሆን የቃል ኪዳን የማደስ መርሃ ግብር ተከናውኗል። በመጨረሻም 32ኛ የትዳር ዓመታቸውን ላከበሩት ጥንዶች ለአቶ ኃይሌ ሹክርና ለወይዘሮ መቅደስ ገብረ ማርያም ካባ በማልበስ የኬክና የማዕድ ቆረሳ ተደርጎ መርሃ ግብሩ ተጠናቋል። የባለትዳሮች ቀን አስመልክቶ ያናገርናቸው ጥንዶችና አዘጋጆች የተሰማቸውንና ዓላማውን እንዲገልጸዋል። ይሄ መዘጋጀቱ በጣም ደስ ይለኛል። ለቤተክርስቲያን ደግሞ በጣም ብዙ የሚጠቅመው ነገር አለ። በተለይ ትዳርን ማደስ በተመለከተ እግዚአብሔር አዳዲስ ነገርን በየዓመቱ እየሰጠን ስለሆነ በጣም ለቤታችን ለልጆቻችን መመሪያን እየሰጠን ስለሆነ እኔ በበኩሌ በጣም ተጠቃሚ ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ልማዳችን ደግሞ ሁሉ ጊዜ የሚቀጥላል። እንግዲህ ያው እኛ በትዳር ላለፉት 34 ዓመት አብረን ቆይተን 4 ልጆች አሉን። 2 የልጅ ልጆች አይተናል። ስለዚህ እግዚአብሔር በትዳራችን ባርኮናል። ቤተክርስቲያናችን ደግሞ እንግዲህ ዛሬ 8ኛውን ስታከብር ነው። እንደዚህ አይነት መርሃ ግብር በየዓመቱ አለን። ጥሩ ፕሮግራም ነው። ቃል ኪዳን የምናድስበት፣ ጋብቻችን እንደገና የምናስብበት፣ ከእግዚአብሔር ቃል ብዙ የምንማርበት ስለሆነ እግዚአብሔር ብዙ ጠቅሞናል። ዛሬም ደግሞ በተለይ ብዙ እግዚአብሔር ያስተማረን ነገር አለ። ለሚቀጥሉትም ዓመታት ይቀጥላል። እግዚአብሔር በብዙ ይናገረናል፣ ይባርከናል ብለን እናምናለን። ይህንንም በማዘጋጀቷ ቤተክርስቲያናችን በጣም ደስተኞች ነን። ተባረኩ ነው የምንለው። በጣም ቆንጆ ነው። እንደምታየው ፕሮግራሙ በጣም ቆንጆ ነው። ዓላማው እንግዲህ የቤተሰብ ላይ ያተኩራል። የቤተሰቤው ሲታደስ ማየት፣ የቤተሰቤው ቀና ሲሆን ማየት፣ የቤተሰቤው ሲሰራ ማየት ዓላማ አድርገን የምንሰራውና የካቲት ወር በቤተክርስቲያናችን የባለትዳሮች ወር ነውና እሱ ላይ ነው ፎከስ አድርገን የምንሰራው። ይሄ ወር ሙሉን የቤተሰብ ወር ነው። በተለያየ ፕሮግራም እናከብረዋለን። ቻሪቲም ነበረ። በኑሮ የተቸገሩ ሰዎችን ሰፖርት እናደርጋለን። የተለያየ ትሬኒንጎችን አድርገናል። ያው በመጨረሻው እንደዚህ አይነት የቃል ኪዳን ማደስ ፕሮግራም አድርገናል። ጥሩ ነው። የጄኤምኤም ቴሌቪዥን ተመልካቾቻችን በረጲ ሙሉ ወንጌል ቤተክርስቲያን ዓመታዊ የባለትዳሮች ቀን በደመቀ ሁኔታ ተከብሯል። እንዲሁም ደግሞ ዘንድሮ ለ8ኛ ጊዜ እንደተከበረ ከአዘጋጆቹ ለማወቅ ተችሏል። በስፍራው መረጃውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ነበርኩ። ስለተከታተላችሁን እናመሰግናለን። በምስራቅ ሐረርጌ ዞን በጋራሙለት አካባቢ ከሚገኙ ወረዳዎች የተውጣጡ ወጣቶች በበዶ ከተማ በሚገኘው ሙሉ ወንጌል ቤተክርስቲያን የአንድነት ጊዜ አካሄዱ። ከየካቲት 14 እስከ የካቲት 16 2017 ዓ.ም የተካሄደው ይህ የወጣቶች ህብረት ጊዜ የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን በሚል ርዕስ የተካሄደ ሲሆን የመክፈቻ ንግግር ያደረጉት የምስራቅ ክልል ፕሬዝዳንት ፓስተር አለም ጌታቸው እንደተናገሩት በዚህ 21ኛው ክፍለ ዘመን ነገር ሁሉ ሊጠቀለል ባለበት ጌታችን ሊመጣ በተቃረበበት በዚህ ጊዜ በአንድ ልብ ሆናችሁ ፊቱን ለመፈለግ ስለተሰበሰባችሁ ጌታ ይባርካችሁ በማለት ተናግረው የበረከት መጀመሪያ ለእግዚአብሔር ተገቢውን ጊዜ መስጠት በመሆኑ ለሱ ጊዜ በመስጠት ተባርካችሁ ለሌላው በረከት ሆኑ ሲሉ መልእክታቸውን አስተላልፈዋል። የጋራሙለት ሙሉ ወንጌል የወጣቶች ህብረት ዋና ሰብሳቢ ሆነው ወንድም ኤልያስ አስፋው እንደተናገረው የዚህ ፕሮግራም ዋና ትኩረት ወጣቱ ትውልድ ለቤተክርስቲያን ተስፋ እንዲሆን ለማስቻል በእግዚአብሔር ፊት ለመሆን ነው ብለዋል። የጋራሙለት ሙሉ ወንጌል አማኞች መንፈሳዊ ህብረት በ3 ወንድማሞች ራዕይ አማካኝነት በ2012 የተጀመረ ሲሆን በአሁኑ ወቅት በ5 ወረዳዎች የሚገኙ አጥቢያዎች የሚገኙ ወጣቶችን አካቶ በመሄድ ላይ እንደሚገኝ ከህብረቱ ያገኘነው መረጃ ያሳያል። ሲኔት ዓለም አቀፍ የስልጠና ማዕከል በዶክትሬትና በማስተርስ ያሰለጠናቸውን ተማሪዎች አስመረቀ። ዳንኤል አንተነ ዝርዝር መረጃ አለው።
ቲኔት ዓለም አቀፍ የስልጠና ማዕከል በዶክትሬትና በማስተር ያሰለጠናቸውን ተማሪዎች አስመረቀ። የካቲት 22 ቀን 2017 ዓ.ም በዕለቱ የተመረቁት ከመላው ሀገሪቱ የተውጣጡ መጋቢያንን ሲያስተምር ቆይቶም አያት በሚገኘው በወንጌል ብርሃን ቤተክርስቲያን የምረቃት ስነ ስርዓቱም ተካሂዷል። ቲኔት ኢንተርናሽናል ቴሌዮ ዩኒቨርሲቲ በዓለም አቀፍ ደረጃ ተማሪዎችን እያፈራ የሚገኝ ተቋም ሲሆን በአሁኑ ሰዓትም ወንጌልን ተደራሽ ለማድረግ እየሰራ እንደሚገኝም በዕለቱ ተወስቷል። መጋቢ ዶክተር ሙሉጌታ አሻግሬ በምረቃቱ ወቅት እንደተናገሩትም ስለ ትምህርት አሰጣጡና ደረጃዎችም ገለጻን አድርገዋል። አመሰግናለሁ። የዛሬው ቀን የቲኔት ኢንተርናሽናል ተማሪዎች ከቴሌዮ ዩኒቨርሲቲ ጋር በመተባበር ትምህርታቸውን የጨረሱበትን ቀን በልዩ በዓል እያከበርን ያለነው የምረቃ ቀን ነው። ትንሽ ስለ ቲኔት ለመናገር ያህል ሁለት ደረጃ ያለው ትምህርት አለ። የመጀመሪያው ደረጃ ቲር 1 የምንለው፣ ሁለተኛው ደረጃ ደግሞ ቲር 2 የምንለው ነው። በተለይ የዛሬው ምረቃ የሚያተኩረው ሁለተኛውን ደረጃ የመሪነት ክህሎት የሚሰጠውን ስልጠና የጨረሱ ተማሪዎች እና በመጨረሻም ደግሞ ለዶክትሬት ዲግሪ የሚያበቃቸውን የፕሮጀክት ስራ ሪሰርች የሰሩበትን ያሰብንበትና ያደነቅንበት ቀን ነው። ይሄ ደረጃ 2 ስልጠና የሚያተኩረው በአመራር ክህሎት ላይ ነው። ቀደም እንዳልኩት እነዚህ ተማሪዎች የመጀመሪያውን ደረጃ ስልጠና የ3 ዓመት ጨርሰው ሌሎች መጋቢዎችና አገልጋዮችን ካስተማሩ በኋላ ለሁለተኛው ደረጃ ወይም ለአድቫንስድ ትሬኒንግ ገብተው የጨረሱ ናቸው። አንዳንዶቹ ተማሪዎች ከኛ ጋር የቆዩት 9 ዓመት ነው። አንዳንዶቹ ተማሪዎች 8 ዓመት ቆይተዋል ከኛ ጋር። አንዳንዶቹም ተማሪዎች ደግሞ 5 ዓመት ነው ሚኒመም። በትንሹ ከኛ ጋር 5 ዓመት ቆይተው እያስተማሩ እየተማሩ የጨረሱ ተማሪዎች ናቸው። Hello, I'm Dr. David Dury from Minneapolis, Minnesota. ዶክተር ዴቪድ እባላለሁ። ከሚኒያፖሊስ ሚኒሶታ ነው የመጣሁት። የቴሌዮ ዩኒቨርሲቲ ፕሬዝዳንት ነኝ። የቲኔት ኢንተርናሽናል ቡድን አባል ሲሆን በዛሬው ምርቃት ላይ በመገኘቴ ደስተኛ ነኝ። ምክንያቱም ተማሪዎቻችን በቲኔት ፕሮግራም ትምህርታቸውን ተከታትለው በመጨረሻም እጅግ ደስ ብሎናል። በዛሬው ዕለትም ብዙ እጩ ዶክተሮችን በተለያዩ የትምህርት ክፍሎች ማስመረቅ ችለናል። በዚህም እጅግ በጣም እንኮራለን። እንደ አጠቃላይ ቲኔት በአሁኑ ሰዓት ወደ 12000 የሚሆኑ ተማሪዎች ያሉ ሲሆን ይህም ያለውን ጥንካሬ የሚያሳይ ነው። እንደ ዓለም አቀፍ ደረጃ ስንመለከት ቲኔት በ45 ሀገራት ወደ 45000 ተማሪዎች እንደ አጠቃላይ ስንመለከት ደግሞ በኢትዮጵያም የተሻለ እንቅስቃሴ እያደረግን እንገኛለን። Ethiopia is well represented in the TNET international family. ለክብሩ የሚል መጠሪያ የተሰጠው የዘማሪ ፓስተር ዳንኤል አምደ ሚካኤል የዘማሪ ድግስ በሚሊኒየም አዳራሽ ተካሄደ። እሁድ የካቲት 23 2017 በተካሄደው በዚህ መርሃ ግብር ላይ በርካታ ሰዎች የተገኙ ሲሆን ዘማሪ ዳንኤል አምደ ሚካኤል ቆየት ያሉና አዳዲስ ዝማሬዎችን ዘምሯል። በፕሮግራሙ በዝማሬና በቃል እግዚአብሔርን በጋራ ከፍ የተደረገበት ከመሆኑም በተጨማሪ በዶክተር ፓስተር በድሉ ይርጋም የተጻፉ አንድ አካል አንድ ራስ የተሰኘ የኤፌሶን መጽሐፍ ትንታኔ ተመርቆ ለአንባቢያን ቀርቧል። በደማቅ ሁኔታ የተጠናቀቀው የመዝሙር ድግስ በቀጣይ ዓመትም ሊደረግ መታሰቡን በዕለቱ ተገልጿል። የተለወጠ ማንነትና ግቡ የተሰኘው መጽሐፍ በሐዋሳ አማኑኤል ህብረት ካቦድ አጥቢያ ቤተክርስቲያን ተመረቀ። ዘጋቢያችን ሚካኤል ኡጋሞ ተጨማሪ መረጃ አለው። በ9 ምዕራፎች ተከሽነው በ200 ገጾች የታጀበው የተለወጠ ማንነትና ግቡ የተሰኘው መጽሐፍ በሐዋሳ አማኑኤል ህብረት ቤተክርስቲያን በታላቅ ድምቀት ተመርቋል። መጽሐፉ የተለወጠ ህይወት ሌላውን እንደሚለውጥና ተጽዕኖን ለመፍጠር ወሳኝ መሆኑን የሚያስተምር መጽሐፍ መሆኑን የመጽሐፉ ደራሲ አገልጋይ ኃይሌ ተኳሽ ተናግረዋል። ስለ ሐዋሳ አማኑኤል ህብረት ቤተክርስቲያን አገልጋይ ነው። ራስን መለወጥ ለውጥ ሰው ሆኖ እፈልጋለሁ፣ ግን ዋናው ዓላማ የነበረው መለወጥ ነው። እሱን ትኩረት አድርጌ ትምህርቶች ጸሎት ብዙ ትኩረቶችን መጽሐፍ ቅዱስን ሳጠና ማጠናው ብዙ ሰዓት ወደዛ ነበር የሚያደላው። አድጎ እንግዲህ ቀኑ በደረሰ ጊዜ እግዚአብሔር ያንን ለሌሎች እንዲደርስ ለሌሎች እንዲተርፍ ፈልጎ ይህንን ትልቅ ርዕስ ሰጠ። ሌላው ደግሞ ብዙ ሰዎች ለውጥ ይፈልጋሉ።
ለውጥ ይፈልጋሉ። ብዙ ሰዎች ለውጥ ይፈልጋሉ፣ ግን ያንን የሚፈልጉት ለውጥ ራሳቸው መሆን አይፈልጉም። እና እሱን ለውጥ እኔ ህይወት ምን ማለት ይፈልጋል? እኔ ሳልለውጥ ምንም አይነት ለውጥ እዚህ ምድር ላይ የሚመጣው ምን ሰራው ነገር ትክክለኛ ተጽዕኖ መፍጠር አንችልምና የተለወጠ ማንነት እንዲኖረን በጣም የተጋነባል። መጽሐፍትን ማንበብ ዘርፈ ብዙ ጥቅሞች እንዳሉትና አንባቢዎች ትክክለኛ የሆነ ማንነትና ለውጥ የሚያገኙበት ስፍራ መሆኑን ገልጸዋል። አስተዋጽኦ በጣም መጽሐፍት በአጠቃላይ ሰዎች ትክክለኛ የሆነ የህይወታቸውን አቅጣጫ፣ ራዕይ፣ ዓላማ ያገኙበታልና መጽሐፍት እጅግ በጣም ለሰዎች አስተሳሰብ ለመለወጥ፣ ተግባር ለመለወጥ፣ የህይወት ልምድን ለመለወጥ እጅግ ወሳኝ ናቸው። መጽሐፍን ጽፎ ለአንባቢዎች ማበርከት በልዩ ልዩ ተግዳሮቶች የተሞላ መሆኑን ገልጸው ተግዳሮቶቹን አሸንፎ ያለሙትን ህልም ከግብ ማድረስ እንደሚገባ ተናግረዋል። ቻሌንጁ ብዙ ነው። የሩጫ ዘመንም ስለሆነ ይሄንን ሩጫ እንድታሸንፍ ነው፣ እንድታተርፍ ነው፣ ከዚህ ውስጥ የሆነ ነገር አስቀምጥ እንጂ የሚል ጥያቄ ነው ብዛት የሚቀርበውና ቻሌንጆች በጣም ብዙ ናቸው። ከግል ፍላጎት የሚነሱ በአጠቃላይ ትኩረት የሚከለክሉ ናቸውና ያንን አሸንፎ ግን ማለፍ የተለወጠ ማንነትና ግቡ የተሰኘው መጽሐፍ ያለንበትን አሁናዊ ሁኔታ በሚገባ የሚያሳይ በመሆኑ በየዘርፉ የሚገኙ ባለድርሻ አካላት መጽሐፉን ቢያነቡ በብዙ እንደሚያተርፉ የአማኑኤል ህብረት ቤተክርስቲያን አገልጋይ በኃይሉ ሰለሞን ተናግረዋል። ይህ መጽሐፍ በጣም ጊዜውን የጠበቀ እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ ሀገር ያለንበትን ሁኔታ ፍንትው አድርጎ የሚያሳይ በዚህ ላይ ደግሞ መለወጥ መጽሐፍ ቅዱሳዊ ሐሳብ የእግዚአብሔር ሐሳብ እንደሆነ ጭምር መጽሐፍ ቅዱስን መሰረት ያደረገ ጊዜውን የጠበቀ የሚያነቃ እንደ አላርም የሆነ መጽሐፍ ነው ብለን መውሰድ እንችላለን። መጽሐፉ 9 ምዕራፎች ያሉትና በ200 ገጾች ደግሞ የታጀበ ነው። ስለ መለወጥ ምንነት አስፈላጊነት ጭምር በደንብ በእውቀት የተሰነዳ ለሀገር፣ ለቤተክርስቲያን፣ ማህበረሰብ የሚጠቅም የታጨቀ ሐሳብ ያለበት መጽሐፍ ነው። በጣም አስተማሪዎች፣ ኮሌጆች፣ ፖለቲከኞች፣ የማህበረሰብ አንቂዎች እና ሌሎችም ጭምር ይህንን መጽሐፍ አንብበው ጥሩ እውቀት እንደ ሪፈረንስ መጠቀም የሚችሉበት ተገቢ የሆኑ የእግዚአብሔር ሐሳቦችና ጥቅሶች የተጠቀሱበት የተነሱበት በመሆኑ ያለንበትን ሁኔታ ቆም ብለን እንድናስብ የሚያደርግ እንድንነቃ የሚያደርግ መጽሐፍ ስለሆነ ሁሉ ሰው እንዲያነበው የማበረታታው መጽሐፍ ነው። በመጨረሻም እግዚአብሔር ሰዎችን ወዳሰበበት ህይወት ለመመለስና የቤተክርስቲያንን ተልእኮ ከግብ ለማድረስ የተለወጠ ማንነትን መላበስ እንደሚገባ ገልጸው መጽሐፉንም እንዲያነቡ አበረታተዋል። መልእክት ራሳችን ላይ ትኩረት እናድርግ። ቃሉም የሚያዘው እንደዛ ነው። የሮሜ ምዕራፍ 12 ከቁጥር 2 ላይ ያለው ነው መነሻ ርዕሴና ሰዎችን እግዚአብሔር የሚጠራው ወደ ራሱ ነው፣ የተለወጠ ማንነት እንዲኖራቸው ነውና ይህን የተለወጠ ማንነት ከያዘ ከሰራነው አንደኛ ዓላማ ያለን ራዕይ ያለን ሰዎች ነው። ሁለተኛ ለቤተክርስቲያን የተሰጠው የወንጌል ተልእኮ ያንን ከግብ ለማድረስ የተለወጠ ማንነት በጣም ወሳኝ ነው የሚል ነገር ነው ያለኝ። ያንብቡት። ይህን መጽሐፍ ማንም ወጣት አግኝቶ ቢያነብ ብዙዎች እንደሚጠቀሙበት ተስፋ አደርጋለሁ። በአዲግራት ከተማ በሪክተር ስኬል 5.2 የተለካ ርዕደ መሬት ተከሰተ። እሁድ የካቲት 23 ቀን 2017 ከአዲግራት ከተማ 46 ኪሎ ሜትር በስተምስራቅ ርቀት ላይ በሚገኝ አካባቢ ላይ በሪክተር ስኬል 5.2 የተለካ የመሬት መንቀጥቀጥ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት ገልጿል። ርዕደ መሬቱ የተከሰተው ከቀኑ 5 ሰዓት ከ14 ደቂቃ ላይ መሆኑን መስሪያ ቤቱ አስታውቋል። በኢትዮጵያ በአፋር ክልል ባሉ አካባቢዎች ካለፈው መስከረም ወር ጀምሮ ተደጋጋሚ የመሬት መንቀጥቀጥ ቢከሰትም በትግራይ ክልል ከተሞች አቅራቢያ ርዕደ መሬት ሲመዘገብ ግን በዚህ ዓመት የመጀመሪያው ነው። ይህ የመሬት መንቀጥቀጥ በኢትዮጵያና ኤርትራ ድንበር ቀጠና የተከሰተ መሆኑን የጠቆመው የአውሮፓው ኢኤምኤስሲ መሆኑን በሪክተር ስኬል 5.3 የተለካ እንደሆነም አስታውቋል።
በኤርትራ ከአንድ ሳምንት በፊት የደረሰ ርዕደ መሬት በሬክተር ስኬል 4.6 ሆኖ ተመዝግቧል። የመሬት መንቀጥቀጡ የተከሰተው በቀይ ባህር ሰሜናዊ አቅጣጫ ከአስመራ 24 ኪሎ ሜትር ርቀት ላይ ባለ አካባቢ ነበር። በሀገሪቱ ባለፈው ታህሳስ ወር አጋማሽም እንዲሁ ተመሳሳይ ርዕደ መሬት ተመዝግቧል። በሐምሌ 2015 ዓ.ም በኤርትራ ባህር ዳርቻ ዳህላክ ደሴት አካባቢ የተከሰተው የመሬት መንቀጥቀጥ በትግራይ ክልል የተለያዩ ከተሞች ተደጋጋሚ ንዝረቶችን አስከትሎ እንደነበረ ይታወሳል። ኢትዮጵያ የዓለም ሜትሮሎጂ ድርጅት ስልጠና ማዕከል ሆና ተመረጠች። ኢትዮጵያ የዓለም የሜትሮሎጂ ድርጅት የስልጠና ማዕከል ሆና መመረጧን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ የአፍሪካ አህጉር የስልጠና ማዕከል ወደ ኢትዮጵያ ለማምጣት ሲደረግ የነበረው ጥረት በዓለም የሜትሮሎጂ ድርጅት ተቀባይነት ማግኘቱ ተገልጿል። ስኬቱ ኢትዮጵያ ዘርፈ ብዙ ሁነት እንድታስተናግድ እንደሚረዳ መገለጹ የኢትዮጵያ የሜትሮሎጂ ኢንስቲትዩት መረጃ ያመለክታል። እየተከታተላችሁ ያላችሁት የጄኤምኤም ቴሌቪዥን መረጃዎችን ነው። ወደ ውጪ መረጃ አልፋለሁ። አውሮፓ የሩሲያን ጥቃት ለመከላከል ተጨማሪ 1000 የኒውክሌር አረሮች ያስፈልጓታል ተባለ። የአሜሪካው ፕሬዝዳንት ትራምፕ ለአውሮፓ የሰጡትን የደህንነት ዋስትና ያነሳሉ የሚለው ስጋት አውሮፓውያን ከአሜሪካ ነፃ ሆነው ራሳቸውን የሚከላከሉበትን ለመቀየስ እየተወያዩ ይገኛሉ። አውሮፓ ቭላድሚር ፑቲን የሚሰነዝሩትን ጥቃት ለመከላከል ተጨማሪ 1000 የኒውክሌር አረሮች እንደሚያስፈልጓት የጀርመን የፖለቲካ ሳይንቲስቶች አስጠንቅቀዋል። በስታንፎርድ ዩኒቨርሲቲ ሁቨር ኢንስቲትዩሽን ቪዚቲንግ ፎሎ የሆነው ዶክተር ማክስ ሚላን ቻርሊ ሩሲያ ለማስወንጨፍ ዝግጁ የሆኑ 1500 የረጅም ርቀት ሚሳይሎች ያሏት ሲሆን አውሮፓ ግን ጥቂት መቶዎች ብቻ ናቸው ያላቸው ብለዋል። የአሜሪካው ፕሬዝዳንት ትራምፕ ለአውሮፓ የሰጡትን የደህንነት ዋስትና ያነሳሉ የሚለው ስጋት አውሮፓውያን ከአሜሪካ ነፃ ሆነው ራሳቸውን የሚከላከሉበትን ለመቀየስ እየተወያዩ ይገኛሉ። ተመራጩ የጀርመን ቻንስለር ፍሬድሪክ ሜርስ ትራምፕ የአውሮፓ እጣፈንታ ብዙም እንደማያስጨንቃቸውና አስተማማኝ የጸጥታ አጋር እንደማይሆኑ አስተያየት ሰጥተዋል። የመሃል ቀኝ ዘመም ክርስቲያን ዲሞክራቲክ ፓርቲ መሪ አውሮፓ ከዋሽንግተን ነፃ ሆና ራሷን እንድትከላከል ፈረንሳይና ጀርመን የኒውክሌር ትብብራቸውን በስፋት እንደሚገባቸው ገልጸዋል። የመሃል ቀኝ ዘመም ክርስቲያን ዲሞክራቲክ ፓርቲ መሪ አውሮፓ ከዋሽንግተን ነፃ ሆና ራሷን እንድትከላከል ፈረንሳይ፣ ጀርመን የኒውክሌር ትብብራቸውን ማስፋት እንደሚገባቸው ገልጸዋል። የአሜሪካው ፕሬዝዳንት ትራምፕ የዩክሬን ጦርነትን ለማስቆም ከሩሲያ ጋር መነጋገራቸውን ተከትሎ የአውሮፓን ደህንነት የሚጎዳ ስምምነት እንዳይደርስ ሊደረጉ ይችላሉ በሚል ዩክሬንና አውሮፓ ስጋት ገብቷቸዋል። በዓለማችን ከከፍተኛ ደም ለጋሾች አንዱ የሆኑትና በደማቸው የሚገኘው ፕላዝማ ከ2 ሚሊዮን በላይ ህፃናትን የታደጉ አውስትራሊያዊ ከዚህ ዓለም በሞት ተለዩ። ጄምስ ሃሪሰን ህይወታቸው ያለፈው በአውስትራሊያ ኒው ሳውዝ ዌልስ በሚገኝ የእንክብካቤ ማዕከል በእንቅልፍ ላይ ሳሉ መሆኑን ቤተሰቦቻቸው አስታውቀዋል። ባለወርቃማው ክንዱ በሚል በአውስትራሊያ የሚታወቁት የ88 ዓመት አዛውንት ሃሪሰን ደማቸው ውስጥ የሚገኘው ፕላዝማ እንብዛም የማይገኘውና በደም ውስጥ በሽታ የመከላከል ስርዓት የሚዘጋጅበትን አንቲቦዲ አንቲድን የያዘ ነበር። ይህ አንቲዲ የሚለገሰው የገዛ ራሳቸውን ደም ጽንሳቸውን ለሚያጠቃባቸው ነፍሰ ጡር ሴቶች ነው። የአውስትራሊያው ቀይ መስቀል የደም አገልግሎት ለሃሪሰን በጻፈው መዘከሪያ ጽሑፍ እንዳለው ሃሪሰን ደም ለመለገስ ቃል የገቡት የ14 ዓመት ታዳጊ ሳሉ ቀዶ ሕክምና ሲያደርጉ ደም ከተለገሰላቸው በኋላ ነበር። ከዚያ የ18 ዓመት ወጣት ሳሉ ጀምረው ፕላዝማ መለገስ የጀመሩ ሲሆን እስከ 81 ዓመታቸው ድረስ በየ2 ሳምንቱ ደማቸውን ሲለግሱ ቆይተዋል። የዘገበው ቢቢሲ ነው። ለዛሬ ያዝንላችሁ መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎቹ ላስታውሳችሁ። በኢትዮጵያ መጽሐፍ ቅዱስ ማህበር አስተባባሪነት ሁሉም አብያተ ክርስቲያናት ተሳታፊ የሆኑበትና የመጽሐፍ ቅዱስ ታሪክ ለህፃናት በሚል ርዕስ ላለፉት 7 ዓመት የዝግጅት ስራው ሲከናወን የቆየው የህፃናት መጽሐፍ ቅዱስ ተጠናቆ ተመረቀ። የድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት አዲስ ያስገነባውን ህንጻ አስመረቀ። ከአዲግራት ከተማ አቅራቢያ በሬክተር ስኬል 5.2 የተለካ ርዕደ መሬት ተከሰተ። ከውጭ
በዓለማችን ከከፍተኛ ደም ለጋሾች አንዱ የሆኑትና በደማቸው የሚገኘው ፕላዝማ ከ2 ሚሊዮን በላይ ህጻናትን የታደጉት አውስትራሊያዊው ከዚህ ዓለም በሞት ተለዩ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።